ዳዊት ውጭ ወጥቶ ስለነበረ ወደ ቤት ሲመለስ ሉሊትና ካሌብ አንድ ላይ ቁጭ ብሎ ያገኛቸዋል። እነሱም ገብቶ ሰላም ካላቸው በኋላ ትንሽ ቁጭ እንዳለ የሉሊትን አንገት ሲመለከት አባቱ የሰጠውን ስጦታ ያን ሀብል ሉሊት አንገት ላይ ያየዋል። ከዛም በደንብ ከተመለከተው በኋላ ተነስቶ ምንም ሳይናገር አንገቷ ላይ ያለውን ሀብል በጥሶ ይወስደዋል። ከዛም ይህን ሀብል ከየት አመጣሽው? ከየት ነው ያመጣሽው? ተናገሪ፣ ይህን ሀብል ከመጣሽበት ቦታ ተናገሪ ብሎ ሲጮህባት ዳዊት ምን እያልክ ነው ያለኸው? ሀብሉን እኮ በጠስከው። ምን ሆነ ነው ዳዊት ብላ ስትናገረው ምንም የሆንኩት ነገር የለም፣ ቶሎ በይ ተናገሪ፣ ይህን ሀብል ከየት እንዳመጣሽው ትናገሪያታለሽ፣ ያለበለዚያ እገልሻለሁ ብሎ ሉሊት ይጮህባታል። ከዛ ዳዊትም ምን እያልክ ነው ያለኸው? ሀብሉን መልስላት፣ ሀብሉን እኮ በጠስከው፣ መልስላት፣ ይህ ሀብል የራሴ ነው፣ ስለዚህ ልትመልስላት ይገባል ብሎ ሲለው ልዕልትም ወዲያው ቀጠል ያደረገችና ይህ ሀብል እኮ ዳዊት ካሌብ ነው የሰጠኝ፣ በስጦታ መልክ የመጣለት ነው፣ የአባቱ የመጨረሻ ስጦታ ነው። እናም እሱ ላይ ከእሱ አንገት ላይ ሳየው ስላማረኝ ዋው በጣም ያምራል ብዬ ስነግረው ከማረሽም አንኪ ብሎ እሱ ነው አሁን ያለበሰኝ። ለምንድን ነው እንደዚህ የምታደርገው ዳዊት ብላ ዳዊት ላይ ትጮህበታለች። እሷም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ፕሊስ ላይክ አድርጉ። እንዶ ኮሜንት ተው ግን የእውነት እንዶ ኮሜንት ከምትደረድሩ ላይክ ማድረግ ምን ያንሳችኋል? ምን ይጎዳችኋል? እናም ላይክ አድርጉልኝ ማለት ነው። ለማንኛውም ወደ ድራማው እንመለሳለን። እናም ዳዊት፣ ሉሊት፣ ካሌብ ሶስታቸው ተፋጠዋል ማለት ነው። ካሌብ እንደዛ ዳዊትን እባክህ መልስላት፣ አንገቷ ላይ የበጠስከውን ሀብል ልትመልስላት ይገባል። ይህ ሀብል ለአባቴ የመጨረሻ ስጦታ ነው እና ላንተ በፍጹም አይገባህም፣ ላንተ አይደለም ብሎ ዳዊትን ሲነግረው ዳዊት ደግሞ አንተ የማትረባ አንተ ነህ እንደ ሰጣት፣ እንግዳውማ አንተ ከየት እንዳመጣኸው ትናገራለህ፣ ከየት ነው ያመጣኸው ተናገር ብሎ ሲለው ይህ ሀብል የራሴ ነው፣ እኔ ከየትም አላመጣሁትም፣ የአባትህ የመጨረሻ ስጦታ ተብሎ ነው ስጦታ እየመጣልኝ፣ ስለዚህ ይህ ሀብል ያንተ አይደለም የራሴ አባቴ ነው ሲለው ዳዊትም ቀጠል ያደረገና ይህ ሀብል የራሴ ነው፣ የኔ ነው፣ ከኔ ጋር በጣም ብዙ ጊዜ የኖረ ነው፣ ይህ ሀብል ለኔ የአባቴ ማስታወሻ ነው፣ አባቴ የመጨረሻ ስጦታ የሰጠኝ ነው እያለ ካሌብ ደግሞ ይመልሳል። ሁለታቸውም የአባቴ ስጦታ የመጨረሻ ስጦታ ነው እያሉ ነው። ሀቅ ያለው የት ነው ካላችሁኝ ውድና የተከበራችሁ ቤተሰቦች ግን ሀቁ ከዳዊት ጋር ነው። አልማዝ አሁንም ድረስ እዛ ቤት ቁጭ ብላ የምትሰራውና የምታደርገው ነገር በጣም የሚደብር ነው። በዚህ ደረጃ በነገራችን ላይ ወንጀለኛ ከቤታችሁ ውስጥ ተደብቆ በእናንተ ላይ ይህን ያክል እስከሚሰራ ድረስ አለ ብዬ ወይም እንደዚህ አይነት ታሪክ አለ ብዬ በፍጹም አላሰብም። ምክንያቱም ደራሲው እዚህ ላይ በጣም ተሳስቷል። ሉሊት መቼውንም እንዳትንቀሳቀስና እንዳትነቃ ድንዝዝ አድርጎ ነው ደራሲው እንድትሰራ ያደረጋት። ወይዘሮ አልማዝ ከአንድም የሶስት ሰው ነፍስ አጥፍታ ሉሊትንም ልትገላት ነበር። ዳዊት ደርሶ ነው ያዳናት። ይህን ሁሉ ወንጀል ሰርታ ፖሊስ እየፈለጋት ዳዊትም ካሌብም ሉሊት ራሷ የቤቷ ባለቤትም እየፈለገቻት፣ እሷ ግን እዛው ከቤታቸው ተደብቃ እንግዲህ ቤቱን በአንድ እግሩ ለማቆም አስባለች ወይም እያደረገች ነው ያለችው። ይህን ሀብል ከነ ዳዊት ክላስ ውስጥ ገብታ ከዳዊት ክላስ ውስጥ ገብተው እናትና ልጅ ሲበረብሩ ያገኙት ሀብል ነው። ከዛም ይህን ሀብል ከካሌብ እጅ እንዲገባ ያደረጉት ራሳቸው ናቸው። በስጦታ መልክ አስመስለው ቆንጆ አድርገው ወረቀት ጽፈው ለአባትህ የመጨረሻ ስጦታ ነው ብለው ለካሌብ የላኩለት። ግን ነገሩ እየሆነ የወሰዱት ከዳዊት ክላስ ውስጥ ነው ማለት ነው። ልዕልትና ወይዘሮ አልማዝ ይህን ነገር ወይም ሀሳቡን ያመጣችው ደግሞ አልማዝ ናት። እናም ያሰበችው ተሳክቶላት እንግዲህ ሁለታቸው ተበጣብጠዋል ማለት ነው። ከዛም ዳዊት ካሌብ ላይ ያፍጦበታል። ይህን ሀብል የት ነው ያመጣው? አንተ ሌባ ነህ። ከክፍሌ ውስጥ ገብተህ ሻንጣዬን በርብረህ ነው ያወጣኸው እንጂ ከክፍሌ ውስጥ ወጥቶ አያውቅም። እኔ ደግሞ ደብቄ ነበር ያስቀመጥኩት። አንተ ግን በጣም የምታሳዝንና የምታሳፍር ነህ። ሉሊት በጣም አዝናለሁ። እዚህ ላይ እንድትወድቂ አልመኝልሽም ነበር። አንቺ ግን ከዚህ ላይ ወደቅሽ። ይሄ ሌባና የማይረባ ነው ብሎ ሉሊትን ራሱ ሲናገራት፣ ሉሊት ደግሞ አንተ በፍጹም አይመለከትህም፣
ይህ ሀብል የአባቱ የመጨረሻ ስጦታ ነው ተብሎ በስጦታ መልክ ነው የመጣለት። ስለዚህ አንተ ምንድነው እንደዚህ የሚያደርግህ? አንተ የራስህ ያልሆነውን ንብረት ለምንድነው የራሴ ነው የምትለው ብላ ስትለው፣ አንቺ የሚመለከትሽ ነገር የለም፣ አንቺ ምንም ነገር አታውቂም፣ አርፈሽ ተቀመጭ። ይህ የማይረባ ሌባ ከክፍሌ ውስጥ ገብቶ ነው ያወጣው። ንብረትነቱ የራሴና የራሴ ነው፣ ሀቁ ደግሞ ከኔ ጋር ነው። ስለዚህ ሉሊት አርፈሽ ብትቀመጪ ይሻልሻል ብሎ ሲላት፣ ካሌብም ቀጠል ያደረገና ቆይ አንተ ምንድን ነው የምትለው? እኔ የአባቴ የመጨረሻ ስጦታ ነው ተብሎ ነው በስጦታ መልኩ የመጣልኝ። እንዴት ነው የምበረብረው ከአንተ ክፍል ውስጥ ገብቼ? እንዴትስ ነው የማደርገው እንደዚህ ብሎ ሲለው፣ ሌላ ማንም ሊያደርገው አይችልም። አንተ ከክፍሌ ውስጥ ገብተህ በርብረህ ነው ያወጣኸው። ደግሞ ሉሊት የኔን ጸባይ ታውቂያለሽ። እንኳን አይደለምና እቃዬን ሊበረብሩብኝና ከክፍሌ ውስጥ ራሱ ሲገቡ ሰው ሲገባበት እንደማልወድ ታውቂያለሽ። እንዴት ከክላሴ ውስጥ ገብቶ ይህን ነገር በርብሮ ያወጣብኛል ብሎ ሉሊትን ይጮህባታል። ካሌብም ምንም ነገር ሊሰማ አልቻለም። ምክንያቱም በስጦታ የአባትህ ስጦታ ነው የመጨረሻ ስጦታ ነው ተብሎ የዛኑ ጊዜ ቀን ነው የመጣለት። እናም ወይዘሮ አልማዝ ተሳክቶላታል። ያሰበችው እየሄደላት ነው። ሁለታቸውንም በአንድ እግራቸው ማቆም አለብን። በተለይ ደግሞ ሶስታቸውም አንድ ላይ ካልሆኑ እኔን ዞር ብለው አያዩኝም። እነሱን ካበጣበጥኳቸውና በአንድ እግራቸው እንዲቆሙ፣ እንዳይተማመኑ፣ እንዳይተሳሰቡ ካደረግኳቸው ግን እኔን ይረሱኛል ብላ አስባ፣ ያው እንግዲህ ወደፊት የሚቀጥለውን ምን እንደሚፈጠር ባናቅም የምትፈልገውን ነገር አድርጋለች ማለት ነው። እናም ያን ሀብል ይዞ ዳዊት ወደ ክፍሉ ሊገባ ሲል ካሌብ ጎተት ያደርገውና እጁን ይዘዋል። ወዴት ነው የምትሄደው? ንብረትነቱ የኔ ነው፣ ስለዚህ ሳትመልስልኝ የትም አትሄድም ብሎ የዳዊትን እጅ ጎተት ሲያደርገው፣ አርፋ አትቀመጥም አንተ ሌባ የማትረባ፣ ሲጀመር እኮ አንተ ሌባና የማትረባ መሆንህን ድሮ ጀመር ያውቃለሁ። እኔ ነኝ ሞኝ ጓደኛ አድርጌ ደግሞ መቅረቤ፣ እንዳንተ አይነቱ የማይረባ ሲጀመር ከሰው ጋር መቀመጥም የለበትም ብሎ እንካ አርፈ ካልተቀመጥክማ ይገባሃል ብሎ አንድ ጊዜ ካሌብን ዳዊት በቦክስ ይመታዋል ማለት ነው። ዳዊት ካሌብን በቦክስ ሲመታው ካሌብ ደግሞ እዛው ሶፋ ላይ ይወድቃል። ሉሊት በጣም ደንግጣ ካሌብ እያለች በጣም በተንቀጠቀጠ አንደበት ታናግረዋለች። ካሌብ በአፍንጫው ደም እየፈሰሰ ነው። ዳዊትም እንደዛ በቦክስ ከመጣው በኋላ ወደ ክላሱ ይገባል። ከዛም በጣም በሚገርም ሁኔታ ሉሊት ሶፍት ፈልጋ ምናምን እየሰጠችው እያለ ጎዳ አይደለ እስኪ ቀና በል እያለች እሱን እያናገረች፣ ከዛ ወይዘሮ ልዕልት ትመጣለች። ልዕልት እንዴ ምን ሆናችሁ ነው የምትጫጫሁት? እኔ እኮ ስትጫጫሁ ሰምቼ ነው የመጣሁት። ምን ተከስቶ ነው? ምን ተፈጥሮ ነው ትላቸዋለች። ምንም እንደማታውቅ ሆና ከእናቷ ጋር ሆና ቁጭ ብላ ተብትባ የፈጠረችው ነገር አሁን እሷ በቃ እልል እያለች ነው ከእናቷ ጋር ሆና ማለት ነው። እናም ይህ የማይረባ ዳዊት ነዋ። በማይረባ ነገር እኮ መጥቶ አፍንጫውን በቦክስ መታው ጎዳው እኮ ስትላት፣ እንዴ ቆይ ምን ነክቷችሁ ነው በዚህ ደረጃ የምትጨቃጨቁት? ነገሮችን ቁጭ ብላችሁ መፍታት አትችሉም እንዴ? ትልልቅ ሰዎች አይደላችሁ እንዴ? በዚህ ደረጃ ምንድን ነው የሚያጨቃጭቃችሁ? ትላለች ምንም እንደማያውቀውና። ከዛ ካሌብም ልዕልት አርፈሽ ተቀመጪ፣ እኔ አልደረስኩብሽም፣ እባክሽን አርፈሽ ተቀመጪ እያላት እያለ ሉሊት ደግሞ በጣም ተናዳ ስለነበረ ተነስታ ወደ ዳዊት ክላስ ትሄዳለች። ከዛማ ልዕልት ካሌብን ብቻውን አገኘችው። ሁልጊዜ በነገር እንደጠቀጠቀችው ስለነበረ አሁንም ቀበል ያደረገችና፣ ቆይ እናንተ ያማችኋል እንዴ? ለምንድን ነው በዚህ ደረጃ የምትጫጫሁት? ችግርም ካለ ቁጭ ብላችሁ አውርታችሁ አፈቱትም እንዴ? በዛ ላይ ትልልቅ ሰዎች ናቸው። ምንድን ነው የሚያጨቃጭቃቸው? ብላ ካሌብን ስትጮህበት፣ እህቴ ሉሊቴ በእናትሽ በእጅሽ አትንኪው፣ እኔ ይሄ ምን እንደሆነ አይታወቅም እኮ በእጅሽ አትንኪው እያለች እህቷንም እንደ ማዘን ነገር አድርጋ ትነግራታለች። ከዛ ካሌብንም ሉሊት ተነስታ ከሄደች በኋላ ካሌብን በነገር ጥምድ አድርገዋለች። አንተ የማትረባ አንተ ወንድ ከሆንክ ታዲያ ዳዊት ላይ እንጂ እኔ ላይ ለምን ትጮህብኛለህ? ሲጀመር አንተ ወንድ አይደለም የሆንክ ሞተቻ ብላ አስተድበዋለች ማለት ነው። ከዛ ምንድነው ያልሽው? እስኪ ደገሚ ስላታው ሞተቻ የማትረባ ወንድ ከሆንክ ከዳዊት ጋር እንጂ ከኔ ጋር ምን ያፋጥጣል ስትለው፣ እሱም በጣም ተናዶ ስለነበረ አንገቷን ንቅ ያደርጋታል። እሷም ሂደድዛ የማትረባ ብላ እጁን ከአንገቷ ወደዛ ውርውር አድርጋ ትታው ትሄዳለች ማለት ነው። እና እንግዲህ ውድና የተከበራችሁ ቤተሰቦች የዚህ ድራማ ነገር በጣም ግራ የሚያጋባ ነው ማለት ነው። ምክንያቱም
አንድ ደራሲ በዚህ ደረጃ አንዱን የሆነ ድንዝዝ አድርጎ ድንጋይ አድርጎ አንዱን ደግሞ የሰው ነፍስ እያጠፋ በዚህ ደረጃ እንዲቀጥል ማድረጉ እኔ እንደዚህ አይነት ታሪክ ራሱ አለ ብዬ አላስብም። በዛ ላይ አስባችሁታል? አንድ ሰው የሶስት ሰው ነፍስ አጥፍቶ ከዛ ደግሞ ሌሎቹንም ለማጥፋት ፖሊስ እየፈለገው አስባችሁታል? ፖሊስም እየፈለጋት ነው አሁን ወይዘሮ አልማዝን። ከዛ አሁን እሷ እየተቀመጠችው ሉሊትም ትፈልጋታለች፣ ዳዊትም ይፈልጋታል፣ ካልብም ይፈልጋታል። ጭራሽ ከነሱ ቤት ውስጥ ሆና ነው እንግዲህ ይህን ነገር ከዳዊት ክላስ ገብታ ያን ሀብል አውጥታ ከዛ ለካልብ በስጦታ መልክ እንዲደርሰው አድርጋ አሁን እነዚህ ሁለቱን እንዲጨቃጨቁና እንዲጣሉ ወይም እንዲደባደቡ ያደረገቻቸው ማለት ነው። እና እንደዚህ አይነት ደራሲ እንጃ እንዴት አስቦና እንዴት አቅዶ ወይም እንደዚህ አይነት ታሪክ አለ ብሎ እንዴት እንደደረሰው ባላውቅም፣ ለማንኛውም እኔ እዚህ ላይ ያበቃለሁ።